ከኤሎን መስክ ስኬት ጀርባ ያሉ ድብቅ እውነታዎች። በትዊተር ወይንም አሁን ኤክስ ተብሎ በሚጠራው ማህበራዊ ሚዲያ ላይ የሚያሳያቸው እንግዳ ባህሪያት፣ የሚለቃቸው ሚስጥራዊ ምልክቶችና ስለ ሰው ሰራሽ አስተውሎት ወይንም አርቲፊሻል ኢንተለጀንስ የሚሰጣቸው አስፈሪ ማስጠንቀቂያዎች ከጨለማው ዓለም ጋር ግንኙነት አለው የሚሉ ወሬዎችን በስፋት እንዲከታተሉ አድርጓል። ብዙዎች የሰው ልጅን አእምሮ ከኮምፒውተር ጋር ለማገናኘት የሚሰራውን ኒውራሊንክ የተባለውን ፕሮጀክት እንደ ማሳያነት ያቀርባሉ። ይሄ ፕሮጀክት ሰዎችን ለመቆጣጠርና የሰው ልጅ ነፃነት ለመንጠቅ ከጀርባ ከሚሰሩ ሚስጥራዊ ማህበራት ጋር የተገናኘ ነው የሚለው ሐሳብም በሰፊው ይናፈሳል። ዛሬ የምንሰማው የቢሊዮነሩ ኤሎን መስክ ደማቅ ስም የሮኬቶቹ ወደ ጠፈር መተኮስና የቴክኖሎጂው መምጠቅ በድንገት የተገኘ የዕድል ዕጣ ፈንታ አይደለም። ከዚህ አንጸባራቂ ገጽታ በስተጀርባ ብዙዎች የማያውቁት ብቸኝነት፣ የልጅነት ስብራትና ፍጹም ጨለማ የነበሩባቸው የታሪክ ገጾች አሉ። መስክ ዛሬ ካለበት የዓለም የሀብት ማማ ላይ ከመውጣቱ በፊት በብዙ ስቃይ ውስጥ አልፏል። በዚች ዓለም ላይ ስኬት በነፃ የሚታደል ስጦታ ሳይሆን በደምና በላብ በብዙ እንባና መስዋዕትነት የሚገነባ የነፍስ አጥር ነው። ታሪኩ የሚጀምረው በደቡብ አፍሪካ ፕሪቶሪያ ውስጥ መጽሐፍትን እንደ ብቸኛ ጓደኛው አድርጎ በያዘ አንድ ራሱን ያገለለ ሕፃን ልጅ ነው። ይህ ሕፃን በትምህርት ቤት ጓደኞቹ ይገለል፣ ይደበደብ፣ አልፎ ተርፎም ሕይወቱ እስኪያልፍ ድረስ በደረጃዎች ላይ ተገፍቶ ሆስፒታል እስኪተኛ ድረስ ግፍ ይፈጸምበት ነበር። እሱ በሰዎች መካከል መግባባት ባያገኝም በኮምፒውተር ኮዶችና በምናባዊ ዓለም ውስጥ ግን ትልቅ መጠለያን አገኘ። ገና በባዕድ አገር ምንም ረዳትና ዘመድ በሌለበት ሁኔታ ወደ ካናዳ ከዚያም ወደ አሜሪካ ሲሻገር በኪሱ የነበረው ገንዘብ ሳይሆን በጭንቅላት ውስጥ የነበረው የማይታጠፍ ጽናት ብቻ ነበር። ይሄ ታሪክ የትርፍና የኪሳራ ታሪክ ብቻ አይደለም። ይሄ ታሪክ የሰው ልጅ አእምሮ ፍላጎቱና እምነቱ እስከምን ድረስ ሊወስደው እንደሚችል የሚያሳይ ሕያው ምስክር ነው። ቁጥር 1 የኪሳራ ማዕበልና የጽናት ፈተናዎች። ብዙዎቻችን ስኬትን የምናየው እንደ አንድ የተጠናቀቀ ውብ ሕንፃ ነው። ነገር ግን ያ ሕንፃ ከመቆሙ በፊት መሬቱ ምን ያህል እንደተቆፈረ እንዲሁም ምን ያህል ድንጋይና አፈር እንደተደፋበት አንገነዘብም። ኤሎን መስክ በቢዝነስ ሕይወት ውስጥ ያጋጠሙት ውድቀቶች ማንኛውንም ተራ ሰው ለዘላለም ተስፋ አስቆርጠው ከአደባባይ የሚያጠፉ ነበሩ። የመጀመሪያው ትልቅ ስኬቱ ከሆነው ዚፕቱና ፔፓል ኩባንያዎች መባረሩ የውስጥ ረፍቱን የነሳው ቢሆንም እውነተኛው የፈተና እሳት የጀመረው ግን የራሱን የጠፈር ምርምር ኩባንያ ስፔስ ኤክስንና የኤሌክትሪክ መኪና ኩባንያውን ቴስላን ሲመሰረት ነው። መስክ የነበረውን የፔፓል ሽያጭ ሙሉ ገንዘብ በእነዚህ ሁለት እጅግ አደገኛ በሆኑ ዘርፎች ላይ አፈሰሰው። በ2008 ዓ.ም ላይ መስክ ፍጹም የጥፋት አፋፍ ላይ ደርሶ ነበር። ስፔስ ኤክስ የሰራቸው የመጀመሪያዎቹ 3 ሮኬቶች ተከታትለው ወደ አየር ላይ እንደተተኮሱ ፈነዱ። ሚሊዮን ዶላሮች በአይን ጥቅሻ ውስጥ ወደ አመድነት ተቀየሩ። በሌላ በኩል ደግሞ ቴስላ መኪኖችን በገበያ ላይ ለማውጣት በገንዘብ እጥረት ይካትት ነበር። መስክ በሕይወቱ ትልቁን የኪሳራ ማዕበል እያስተናገደ ነበር። ሚስቱ ልትፈታው የፍቺ ወረቀትን አስገብታለች። የገዛ ጓደኞቹና ሚዲያዎች እንደ እብድና እንደ ከሳሪ ቆጥሮት ነበር። በዚያ ጨለማ ወቅት መስክ ከጓደኞቹ ገንዘብ ተበድሮ የቤት ኪራይ እስከ መክፈል የደረሰበት ጊዜ ነበር። ይህ ሁኔታ በአገራችን ላም አለኝ በሰማይ ወተቷንም ማላይ እንደሚባለው ነበር። ፕሮጀክቶቹ በሰማይ ላይ ነበሩ፣ እጁ ላይ ግን ምንም ነገር አልነበረም። ነገር ግን መስክ አንድ ልዩ ባህሪ ነበረው። እርሱ ውድቀትን እንደ ፍጻሜ ሳይሆን እንደ አንድ ሳይንሳዊ ሙከራ ውጤት አድርጎ ነው የሚቆጥረው። አራተኛውና የመጨረሻው ሮኬት ካልተሳካ ኩባንያው ሙሉ በሙሉ እንደሚከስር እያወቀ የመጨረሻውን ሳንቲም አውጥቶ ተወራረደ። ያ አራተኛ ሮኬት በተሳካ ሁኔታ ወደ ጠፈር ሲመጥ የሰው ልጅ የጽናት ታሪክ አዲስ ምዕራፍ ተጻፈ። መስክ በኪሳራ ማዕበል ውስጥ ሳይሰምጥ ማዕበሉን ተንሳፎ ማለፍ የቻለበት ምክንያት ውድቀትን የመቀበል እንጂ ተስፋ የመቁረጥ ፍርሃት ጨርሶ በውስጡ ስላልነበረ ነው። ቁጥር 2 ከስኬቱ በስተጀርባ። የአንድ ሰው ስኬትና ተጽዕኖ ከሰማይ በላይ ሲገዝፍና ተራው የሰው ልጅ ያንን ስኬት በተፈጥሯዊ መንገድ ሊረዳው ሲያቅተው ወደ ሚስጥራዊ ታሪኮችና ኮንስፓይሬሲዎች መዞሩ የተለመደ ነው። ኤሎን መስክም ከዚህ አላመለጠም። በተለይም በትዊተር ወይንም አሁን ኤክስ ተብሎ በሚጠራው ማህበራዊ ሚዲያ ላይ የሚያሳያቸው እንግዳ ባህሪያት፣ የሚለቃቸው ሚስጥራዊ ምልክቶችና ስለ ሰው ሰራሽ አስተውሎት ወይንም አርቲፊሻል ኢንተለጀንስ የሚሰጣቸው አስፈሪ ማስጠንቀቂያዎች ከጨለማው ዓለም ጋር ግንኙነት አለው የሚሉ ወሬዎችን በስፋት እንዲከታተሉ አድርጓል። ብዙዎች መስክ የሰው ልጅን አእምሮ ከኮምፒውተር ጋር ለማገናኘት የሚሰራውን ኒውራሊንክ የተባለውን ፕሮጀክት እንደ ማሳያነት ያቀርባሉ።
ይሄ ፕሮጀክት ሰዎችን ለመቆጣጠርና የሰው ልጅን ነፃነት ለመንጠቅ ከጀርባ ከሚሰሩ ሚስጥራዊ ማህበራት ጋር የተገናኘ ነው የሚለው ሐሳብም በሰፊው ይናፈሳል። በተጨማሪም እሱ ስለ ማርስ ፕላኔት መውረርና እዚያ ላይ አዲስ ስልጣኔ ስለመመስረት ሲያወራ አንዳንድ የኮንስፓይሬሲ አራማጆች ይሄ ሰው ምናልባትም ከሌላ ዓለም የመጣ ፍጡር ወይንም የባዕዳን ስልጣኔ መልእክተኛ ሊሆን ይችላል ብለው እስከ ማመንም ደርሰዋል። እሱ የሰው ልጅን ዝርያ ለማዳን እየሰራ እንደሆነ ቢናገርም ተቺዎች ግን ይህ የዓለም ስልጣኔን በአንድ እጅ ለመቆጣጠር የሚደረግ ታላቅ ድብቅ ሴራ ነው ይላሉ። እነዚህ ታሪኮች እውነት ይሁኑ ወይንም የተጋነኑ በአንድ ነገር ላይ ግን ሁላችንም እንስማማለን። የኤሎን መስክ ተጽዕኖ ከአንድ ተራ ባለሀብት በላይ ሆኗል። የእሱ አንድ የትዊተር መልእክት የዓለምን ክሪፕቶ ምንዛሪ ገበያ ወደ ላይና ወደ ታች ማናወጥ ይችላል። የእሱ ሳተላይቶች በሰማይ ላይ ሆነው የጦርነትን አቅጣጫ መቀየር ይችላሉ። ይህ አይነቱ ፍጹም የሆነ ጉልበትና ስልጣን ደግሞ ከጀርባው የክፋት ወይንም የሌላ ድብቅ ኃይል እጅ ያለበት ተብሎ እንዲታማ ማድረጉ የማይቀር የታሪክ እውነት ነው። ቁጥር 3 የመስክ የወደፊቱ ተስፋ። የኤሎን መስክ ታሪክ ብዙ ውጣ ውረዶች፣ ኪሳራዎችና ሚስጥራዊ ጥርጣሬዎች ያሉበት ቢሆንም ለዓለም ያበረከተውና አሁንም እያበረከተ ያለው በጎ ተጽዕኖ ግን ሊካድ የማይቻል እውነት ነው። መስክ የሰው ልጅ በአንድ ፕላኔት ላይ ብቻ ተወስኖ ከቀረ ለአደጋ የመጋለጥ ዕድሉ ከፍተኛ መሆኑን በማመን ሰዎችን ሁለገብ ፕላኔቶች ላይ መኖር የሚችሉ ፍጥረታት ለማድረግ እየሰራ ይገኛል። ይሄ ህልም መጀመሪያ ላይ እንደ ቅዠትና እንደ ተራ ተረት ይታይ የነበረ ቢሆንም ዛሬ ላይ ግን ስፔስ ኤክስ የዓለምን የጠፈር ምርምር ታሪክ እየቀየረ ይገኛል። ናሳ እንኳን ሳይቀር የራሱን ጠፈርተኞች ወደ ጠፈር ለመላክ በእርሱ ኩባንያ ላይ ጥገኝነቱን ጥሏል። በተጨማሪም የቴስላ መኪናዎች መፈጠር መላው ዓለም ወደ አረንጓዴና ታዳሽ ኃይል እንዲዞር ትልቅ የሆነ ግፊትን ፈጥሯል። ሌሎች ግዙፍ የመኪና አምራቾችም ጭምር የኤሌክትሪክ መኪናዎችን እንዲያመርቱ መንገዱን የጠረገው እሱ ነው። ይህም ማለት መስክ የራሱን ስኬት ብቻ ሳይሆን የመላውን ዓለም የወደፊት አቅጣጫ የቀየረ መሪ እንዲሆን አድርጎታል። በአገራችን የአባት ምርቃት ለልጅ ይተርፋል እንደሚባለው መስክ ዛሬ የሚተክላቸው የቴክኖሎጂ ዘሮች ለሚቀጥለው ትውልድ የሚተርፉ ታላላቅ ስኬቶች መሆናቸው ጥርጥር የለውም። ይሄ የመስክ መንገድ የሚያሳየን አንድ ሰው በራሱ ላይ ሙሉ እምነት ካለውና ለዓላማው ለመሞት ዝግጁ ከሆነ የዓለምን አስተሳሰብ ሳይቀር ሙሉ ለሙሉ መለወጥ እንደሚችል ነው። መስክ በብዙዎች ዘንድ አወዛጋቢ ቢሆንም ስራዎቹ ግን ለሰው ልጅ እድገት አዲስ የብርሃን በር ከፋቾች መሆናቸው ምንም ጥርጥር የለውም። በመጨረሻም በአገራችን ከውጭ ሲያዩት ያምራል፣ ከውስጥ ሲያዩት ያራል የሚባል በጣም ጥልቅ የሆነ ምሳሌያዊ አነጋገር አለ። የኤሎን መስክ የውጭው ስኬት የቱንም ያህል ደማቅ ቢሆን የግልና የቤተሰብ ሕይወቱ ግን በብዙ ምስቅልቅልና ስብራት የተሞላ ነው። መስክ በብዙ ጋብቻዎችና ፍቺዎች ውስጥ ያለፈ ሰው ሲሆን ከልጆቹ ጋር ያለው ግንኙነትም ቢሆን ፍጹም ሰላማዊ የሚባል አይደለም። በተለይም ከአንደኛዋ ልጁ ጋር ያለው ፍጹም አለመግባባትና ስሙንም ጭምር እስከ መቀየር መድረሷ በመስክ ልብ ላይ ትልቅ ጠባሳን ጥሎ አልፏል። ስለሆነም ስኬታማ ለመሆን ስትጥሩ የውስጥ ሰላማችሁንና የቤተሰባችሁን ፍቅር እንዳታጡ ሚዛኑን ጠብቁ። እውነተኛ ስኬት የውጭውን ዓለም ማሸነፍ ብቻ ሳይሆን የውስጥ ማንነትንም ጭምር በሰላምና በደስታ መምራት መቻል ነው። ሁላችሁም በውስጣችሁ ያለውን ትልቅ አቅም አውጥታችሁ የራሳችሁን ታሪክ የምትጽፉበትና ለሀገራችሁም ሆነ ለዓለም የምትተርፉበት ያ የብርሃን ቀን እንዲመጣ ምኞቴ ነው። ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ሁኑ እያልኩኝ የዛሬውን ዝግጅት በዚሁ ላይ አበቃው። መልካም ቆይታ።